فرش التراب يضمني وهو غطائي حولي الرمال تلفني بل من ورائي واللحد يحكي ظلمة فيها ابتلائي والنور غاط كتابه أنسي لقائي والأحل أين حناه باعوا وفائي والصحب أين جموعهم تركوا إخائي والمال أين حناه صار ورائي والإثم أين بريغه بين الثناء هذه نهاية حالي فرش التراب والرب أدعو مخلصا أنت رجائي يبغي إلهي جنة فيها هنائي والرب أدعو مخلصا أنت رجائي يبغي إلهي جنة فيها هنائي ባገኝሽ እገልሻለሁ ላልከው ወገናችን ገዳይነታችሁን መተሰለመሰከርክ በስሜ አመሰግናለሁኝ እያልን ያለነው ይህንኑ ነው። መሻይሆቻችንና ወልዮቻችን የሚሏቸው ሰዎች የሰሩትን ሽርክ ከቁርአንና ከሐዲስ በመረጃ ማሳየት ሲሳናቸው የሚወስዱት እርምጃ ወይም ያላቸው አማራጭ መግደል ነው ብለን በተናገርነው መሰረት እንደምትገድሉ መተሰለመሰከርክ በድጋሚ አመሰግናለሁኝ። መግደል መሸነፍ ነው። ኢስላም የመጣው ሐዲስና ቁርአን የሰው ልጅ ነፃ ከሽርክ ነፃ ሊያወጣ እንጂ ሐዲስ ቀርቶ ቁርአን ቀርቶ ሽርክ ውስጥ የሚገባ አይ ቲንክ አስቡት እንግዲህ ቁርአን አስቀርቷል ሐዲስ ያቃል መስጂድ አሰርቶ ምናምን ይላሉ። ምንድነው ትርጉሙ? ትርጉሙ ምንድነው? ቁርአን ቀርቶ ሙሽሪክ መሆን ትርጉሙ ምንድነው? ትርጉም የለውም እኮ ኦኬ። ቁርአን ከመቅራታችሁ በፊት ወይም መድረሳና ትምህርት ቤት መስጂድ አሰረን ከማለታችሁ በፊት የቁርአንን ትርጉም ወቁት፣ ቁርአን የመጣበትን እወቁት። ከሽርክ ውጡ በመጀመሪያ ቁርአን ከመቅራት በፊት። ሰላም አለይኩም ወራህመቱላሂ ወበረካቱ። እንደምን አረፈዳችሁ። ትናንትና በነበረው ሀዘን በጣም በርካታ ኦርቶዶክሳውያን ሀዘናቸውን ሲገልጹ ይህ ሀዘን ኢትዮጵያዊ ሀዘን ነው በሚል ዝም ብለን ነበረ። ነገር ግን አንዳንድ የኦርቶዶክስ ፔጆች ድንበር እያለፉ ነው፣ ሙፍቲ አረባዊ አልነበሩም የሚሉ ቃላትን ይጠቀማሉ። ጭራሽም ሙጂብ አሚኖ ነው የገደላቸው እየተባለ ነው። በነገራችን ላይ ፈጣሪ ሰውን እንደሚወስድ ልታምኑ ይገባቸዋል፣ የኦርቶዶክስ ትውልዶች ማለት ነው። ሙጂብ አሚኖ የኦርቶዶክስን ፖለቲካም ሆነ ሃይማኖት ተናግሮ አያውቅም። ሙጂብ አሚኖ እንደ አንድ ሙስሊም ኢትዮጵያዊ ወጣት ምንድን ነው ያለው? በኢትዮጵያ ምድር ኦርቶዶክስ ትውልድ ኢትዮጵያ ላይ ያለው መብት ሙስሊሙም እኩል መብት አለው የሚል ጥያቄ ነው ያነሳው። ያ ነገር በቃ አሰረሯቸዋል። ኦርቶዶክሱ ብቻ ነው የበላይ መብት ያለው የሚል የድንቁርና አስተሳሰብ ስላለባችሁ ማለት ነው። በጣም የገረመኝ የኦርቶዶክስ ሕዝብ ማለት ነው ከላይ የኦርቶዶክስ መምህራን፣ ዲያቆናት፣ ቄስ አንስቶ እስከ አርቲስቶቻቸው እስከነ ቴዲ አፍሮ እነ መቅደስ ጸጋይ እነ መሰረት መብራቴ እነዚህ ሁሉ ሐጂ ሰውነት ይቀድማል ብለዋሉ እያሉ ነበር ሲያንጸባርቁ የነበረው። እናንተ ጭንቅላት ቢኖራችሁ ሐጂ ሰውነት ይቀድማል የሚለው ንግግር የተናገሩት ቅኔ ነበር። ምክንያቱም ሐጂ ሙስሊሙን ማህበረሰብ የኢትዮጵያ እስልምና ጉዳዮች ከፍተኛ ፕሬዚዳንት ሆነው በሚመሩበት ሰዓት የሚመሩት እንትኑ የኢትዮጵያ እስልምና ጉዳዮች ህጋዊ እውቅና አልነበረውም። ኢትዮጵያዊነት እውቅና አልነበረውም። እናንተ አቅል ቢኖራችሁ በነገራችን ላይ ዶክተር ብትሉ የኦርቶዶክስ መንጋ ዶክተር ቢሆን አርቲስት ቢሆን ተመሳሳይ ድድብና ነው ያለባቸው። ተመሳሳይ መንጋ ናቸው። ከላይ ከሃይማኖት መምህሩ እስከ አርቲስቱ እስከ ተራው እስከሚርመሰመሰው ማለት ነው ደደቦች ናቸው። ሐጂ እኮ ሰውነት እኩል ነው ሲሉ የነበረው ኢትዮጵያ ሙስሊሞች ከኢትዮጵያ ኦርቶዶክሶች ጋር እኩል አይደሉም ተብለን የኖር ነው እኮ
እሳቸው እኮ ኢትዮጵያ እስልምና ጉዳዮች ላይ በነበሩበት ዘመን ሲለፉ የነበረው ምንድነው? የኢትዮጵያ እስልምና ጉዳዮች ኢትዮጵያዊ እውቅና እንዲያገኝ ነበር ሲለፉ የነበረው። ጠቅላይ ሚኒስትር አብይ ምን ብሎ ነው የፖስተው? ሀጂ ሙፍቲ ሼህ ዑመር ኢድሪስ በነበሩበት ዘመን የኢትዮጵያ እስልምና ጉዳዮች ህጋዊ እውቅና እንዲያገኝ ይለፉ ነበረ ብሎ ነው የፖስተው። በብልጽግና ጊዜ እኮ ነው እኛ ኢትዮጵያውያን ሙስሊሞች ኢትዮጵያዊ ናችሁ ተብለን እውቅና የተሰጠን። በኦርቶዶክስ ዘመን እኮ ኢትዮጵያዊ ሙስሊም ኢትዮጵያዊ አይደለም፣ ከኦርቶዶክስ ጋር እኩል መብት አልነበረውም እንዴ? ሀጂ ያሳለፉትን ስቃይና ያሳለፉትን ዘመን ነው እኮ ሰውነት እኩል ነው እያሉ የሚነጋገሩትን ቅኔ ነው። በነገራችን ላይ ይሄ የኦርቶዶክስ ውርደት ነው። ይሄ ውርደታችን ነው ሲናገሩ የነበረው። እሳቸው ሲያስተዳድሩበት የነበረው እኔ ብዙ ጊዜ እሳቸው በነበሩበት ማኔጅመንት ስራ አግባብ ያለው ማኔጅመንት አልተሰራም ብዬ በወቅሳቸውም እሳቸው ማኔጅ የሚያደርጉት የነበረው ማዕከል ህጋዊ እውቅና ኢትዮጵያዊ ህጋዊ እውቅና አልነበረውም። ያ ነበር እናንተ አእምሮ ቢኖራችሁ እያሏችሁ ያላችሁት። እኛም ኢትዮጵያዊ ሙስሊሞች ኢትዮጵያዊ ነን። በነገራችን ላይ አሁን ላይ አማራ ክልል የኦርቶዶክስ አማጺ ሆነው ፋኖ በኢትዮጵያ የሚኖር ሙስሊም ነው እኮ ነው የሚለን እንጂ ኢትዮጵያዊ ሙስሊም ነው ብሎ እኮ አይቀበለንም እኮ። በኢትዮጵያ የሚኖሩ ሙስሊሞች እኮ ስንባል ነው የኖር ነው። ሀጂ ምንድን ነው ያሉት? እኛ በኢትዮጵያ የምንኖር ሙስሊሞች ሳንሆን ሰው እኩል ነው፣ ኢትዮጵያዊ ሙስሊም ነን፣ እንደ ኦርቶዶክሱ እኩል ኢትዮጵያዊ ዜጋ ነን እያሉ ነው ማስተላለፍ የፈለጉት ፖይንት ማለት ነው። እንደውም አባታችን ሞቱ ምናምን ሲሉ ሙስሊሞቹ ክርስቲያኖቹ እንኳ አዘኑ ለምትሉ ነፍራቃ ሙስሊሞች ማለት ነው። እስኪ እኔ ግርም እኮ ነው የሚለኝ እኮ ግርም ነው የሚለኝ። በተለይ አሉ እስልምና እንዲህ ነው እያሉ አፋቸውን በእስልምና ላይ ሲከፍቱ ኖረው ስለ ሀጂ አባታችን ቅብጥርሶ እያሉ ሲፖስቱ፣ እንዴ ሀጂ እኮ ጥሩ ናቸው ብላችሁ የምታቆለጳጳሷቸው እኮ እስልምና ያስተማራቸው ነው በነገራችን ላይ ያንጸባረቁት። አይ እንደሚመጡና በሀጂ ላይ አንዳንድ መጥፎ የተናገሩ ሙስሊሞችን አይ ቁርአን ያስተማራቸው፣ በሀጂ ላይ አንዳንድ ነገር ያደረጉ ሰዎች ስተሰሩ ነው ያለው እንጂ ኦኬ ሀጂን ያነጸ ኢስላም ነው እናንተ ስትሳደቡ የነበረው ማለት ነው። አረ በነገራችን ላይ የኦርቶዶክስ መንጋ በጣም ተወዳዳሪ ድድብና ነው ያለበት። ከላይ ሃይማኖት አስተማሪ እስከ አርቲስቶቻቸው ተራ እዚህ ኮሜንት ላይ ምርመሰመሰው እንተውት እየፖስቱ አረብ አልነበሩ ምን ማለት ነው? አረብ አልነበሩ ብሎ ማለት ያኒ ከእስልምና ጋር እያያዙ እኮ ነው የሚሉት። እንዴ ሀጂ በእስልምናቸው እኮ እንትን ላይ ነው እኮ አይደራደሩም እኮ። እስልምና ያነጻቸው ነው ለእናንተ ሲያስተምሯችሁ የነበረው። አይ ድንቁርና